ማንም የለም። በሕይወታችን ለእግዚአብሔር ያለ ማንም የለም። እግዚአብሔር ብቻ ታማኝ ነው። እግዚአብሔር ብቻ ትልቅ ነው። እግዚአብሔር ብቻ የበላይ ነው። በእግዚአብሔር ዳዊት ምን አለ? በእግዚአብሔር ቤት ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። ሬስቶራንት አይደለም ያለው፣ ስታዲየም አይደለም ያለው፣ ፓርክ አይደለም ያለው። ዛሬ ሰዎች የሚዝናኑበት ሁሉ ቦታ ያን ቦታ ደስታ የሚገኘው ምንጭ እግዚአብሔር ቤት ነው። ስለዚህ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አሜን። ወደዚህ ስንመጣ ምን አይነት ደስታ እንደሚኖራቸው አውቃለሁ። ክብር ለኢየሱስ። ለምን? የደስታችን ምንጭ እሱ ስለሆነ ኢየሱስ ጌታ እናመልከዋለን። የወዳችንን ሃሌሉያ ሃሌሉያ። ጌታ ሆይ ደስ ወደ አንተ መጣን ጌታ አሜን። ምላሽ እንስጠው። ይህ ለወደደን ጌታ በዘላለም መውደድ ውስጥ የወደደን እንወዳለን እንበለው። ስለወደድከኝ፣ ስላጸደቅከኝ፣ ስለመረጥከኝ፣ ሰው ስላደረግከኝ እወዳለሁ እንበለው። ጌታ ፍቅራችንን እንግለጥለት። ሃሌሉያ። እስከ ማንነታችን ሁሉ የወደደ እስከ ድካማችን የሚወድ እሱ ብቻ ነው። ስሙ ይባረክ። እቅፍ የሚያደርግ ሁሉ ኢየሱስ አንተን ስላገኘ ደስ ይለናል። በአንተ ስለኖረ
ላመልክ ነው እንጂ ላመልክ ነው እንጂ የነገሥታት ንጉሥ አሜን።
አምላካችን ውብ ነህ። የውበት ሁሉ ምንጭ
የእግዚአብሔር መልእክት የእግዚአብሔር Thank you.
አሜን እግዚአብሔር ይባረክ። አሜን የማይታይ yes አሜን ሃሌሉያ 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 ጌታ ላንተ ጉያ አይገኝም ሃሌሉያ yes ኢየሱስ ላንተ ጉያ አይገኝም ሃሌሉያ 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 ውዴ ላንተ ጉያ አይገኝም ሃሌሉያ ጉያ አይገኝም ሃሌሉያ ጉያ የሌለ አሜን የሌለ አሜን ተወዳዳሪ የሌለ አሜን አምሳያ የሌለ አሜን ትልቅ እንዳለ ትልቅነትን ስላሳየ ትልቅነትን በዚህ ጉባኤ ስላለ ትልቅነትን ስለተሰማን ትልቅነትን ስለተረዳ እግዚአብሔር ሆይ እናመሰግናለን 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 እናመሰግናለን። ክብር ለእግዚአብሔር ይሁን። አሜን ምስጋና ይሁንለት፣ ጭብጨባ ይሁን፣ አሜን። እልልታ ይሁን፣ ስግደት ይሁን ለታረደው በግ። ሃሌሉያ አሜን ለእሱ ክብር ይሁን፣ አሜን ክብር ይሁንለት። አሜን አባቴን እናመሰግናለን። አሜን 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 አይጠገብም። ክብር ለኢየሱስ ይሁን። አሜን። ሰዓቱ ሄዷል። የሥራ ባለቤት መንፈስ ቅዱስ ነው። አሜን እናመሰግናለን። ይመራናል እንጂ አንመራም። ኢየሱስ ጌታ አሜን። እግዚአብሔር መንፈስ ይመራናል። አሜን ለዚህ ነው እዚህ ሆነው። አሜን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር የተባረከ ይሁን። አሜን። አሁንም ከዛ ውስጥ መውጣት አልቻልኩም። Yes. አዲስ ነገር ምንም ነገር የለም። ያው ፕሮግራማችንን የታወቀ ነው። ማክሰኞና ሐሙስ ጾምና ጸሎት አለ። ሁላችንም የምናውቀ ነው። አዲስ ሰው የለም። ክብር ለጌታ ይሁን። ሌላም ለልጆች እንጸልያለን። ልጆች ወደዚህ በጣም ኤልዬ ወደዚህ ነኝ ትጸልይና ወደ የሚቀጥለው ፕሮግራም እንሄዳለን። ክብር ለኢየሱስ ይሁን። አሜን አሜን ማስተር ይቅርታ ሰዓት የለውም። ያው አሜን አሜን ሃሌሉያ። የከበረው እሱ አሁንም ደግሞ ልጆቻችንን በሀሳቡ በመንገዱ እንዲመራቸው ለእሱ ብቻ ለማሳለፈን እንሰጣለን። አባት ስምህ ይባረክ። አሜን። እናመሰግንሃለን። አሜን። ጥበቃ ስለበዛላቸው ስምህ ይባረክ። አሜን። ቸርነት ስለበዛላቸው ስምህ ይባረክ። አሜን። አሁንም አንድ ነገር እንለምንሃለን። እኔና እህቶቼ ቅዱሳን ሁሉ ተስማምተን እነዚህን ብላቴናዎች ጌታ እግዚአብሔር እጅ ላይ ያስቀመጥናቸው አሜን። ደግመን እጅ ላይ ያስቀመጥናቸው አሜን። መካሪያቸው አንተ ስለሆነ የውስጥ የልባቸውን የምትረዳው አንተ ስለሆነ የምታውቃቸው አንተ ስለሆነ ሀሳባቸውን የምታውቅ አንተ ስለሆነ አሜን። እኛ በሚያወሩት ወይ በሚንቀሳቀሱት ጥቂቷን ነገር ነው የምናውቅላቸው። ነገር ግን ጌታ እግዚአብሔር ሆይ አንተ የሰራሃቸው ሁለንተናቸውን ስለምታውቅ ጌታ እግዚአብሔር ውስጠኛው ውጨኛቸው በክርስቶስ ኢየሱስ ደም የተሸፈነ ይሁን ዘንድ ተስማምተንና ቅዱሳን በእጆች ላይ ያስቀመጥናቸው አሜን። በከበረው እጅ ላይ ጌታ ኢየሱስ ሆይ ጠብቃቸው፣ ጋርዳቸው፣ ሸፍናቸው። መውጣት መግባታቸው ሁሉ በስም ኃይል የተቀደሰ ይሁን። ሲታዩ ሲፈተሹ ሲጠየቁ ጌታ እግዚአብሔር አንተን የሚናገሩ የሚያወሩ የሚኖሩ የሆኑ ዘንድ በኢየሱስ ስም ጸለይንላቸው። በኢየሱስ ስም ጸለይንላቸው። አሜን። ይሄ ብቻ ይግነንባቸው፣ አሜን። ይሄ ብቻ ይታይባቸው፣ ይሄ ብቻ ጌታ እግዚአብሔር ይውረሳቸው። አሜን። አሁንም ደግመን ተስማምተን ይኸው ጌታዊ እጅ ላይ ያስቀምጥናቸው አሜን። በጌታ በኢየሱስ ስም አሜን። አሜን።
ማለት ይህን ብላቴና ባርኩት እስቲ ሳሙኤል ሁለቱም ባርኩት። በኢየሱስ ስም ይቀባ፣ በኢየሱስ ስም ይባረክ። ከዚህ የበለጠ የእግዚአብሔርን አጀንዳ ይዞ የሚሮጥ ብላቴና ይሁን። አሜን። ተባርከ። አሜን። አሁን ወደ እግዚአብሔር ቃል የሄድበት ሰዓት ነው። ፕሮግራሙን ለእግዚአብሔር መንፈስና ለፓስተር ቤታ መሳይ እንሰጣለን። ጌታ ይባረክ። በጭብጨባ እንቀበላለን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። እንደምን ዋላችሁ? ሳምንቱ እንዴት አለፈ? ድገሙት። በታላቅ ክብር። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። የረዳን ጌታ ስሙ ይባረክ። አሜን ነው። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሳምንቱ እንግዲህ የጾም ጸሎቱ ውጤት ነው። መንፈስ ቅዱስ እንደዚህ ያቀጣጠለ አሜን ነው። በእውነት እዚህ ቦታ ይጮህ ነበረ። ሃሌሉያ። እግዚአብሔር ከኛ ጋር ነው። እግዚአብሔር ስሙ ይባረክ። ሳምንቱ ቤተነት በታላቅ ክብር። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። የረዳን ጌታ እናመሰግነዋለን። ምሕረት ያላየለን ጌታ ስሙ ይባረክ። ክብር ለጌታ ይሁን። ባልወጣ ደስ ይላል። ደስ የሚል እግዚአብሔር መገኘት ነበረ። በጣም ደስ የሚል ጊዜ ነበረ። ያው ሰዓቱ ስንነት ደግሞ አለብን። ጌታ ራትን ስለምንወስድ ቶሎ ሰዓት ለመጠቀም እንሞክራለን። ክብር ለጌታ ይሁን። እስቲ እግዚአብሔርን አስተምረን እንበል። ጌታ ሆይ ተናገረን፣ ዛሬም ተናገረን። ልንሰማ መተናል፣ ልናዳምጥህ መተናል። ከአንተ የሆነውን ነገር ለመስማት መተናል። ተናገረን፣ ለሕይወታችን ተናገረን፣ ለመንገዳችን ተናገረን፣ ለኑሯችን ተናገረን። ወደ አንተ ጋር ደግሞ የበለጠ ለመጠጋት ተናገረን በሉት። እግዚአብሔር ይናገራል፣ እግዚአብሔር ይመልሳል። ሃሌሉያ። ጌታ ሆይ እናመሰግናለን፣ እንባርካለን፣ ከፍ እናደርግሃለን። በመካከላችን ስላለ ስምህ ይባረክ። እግዚአብሔር ሆይ በልማድ አልመጣንም፣ ፈልገንህ መጥተናል። ልናመልክህ መጥተናል። ልናመልክህ ነው የመጣነው። አንተን ልናከብር ነው የመጣነው። አሁንም በሕይወታችን ንገስ። በነገሮቻችን ሁሉ አንተ ታላቅ ነህ። እናመሰግናለን። ቢሞላ ባይሞላ፣ ቢሳካ ባይሳካ፣
ከነገሮች ሁሉ በላይ ከነገሮች ሁሉ በላይ ከሚታየው ግዙፍ መስሎ ከሚታየው ለእኛ ግዙፍ ሆኖ ከሚታየው ተራራ ሆኖ ከሚታየው ከዛ በላይ ነካት። አንተ እሱን ፈጥረከዋል። ተራራ የመሰለውን ነገር አንተ ታየዋለህ። አትፍሯቸው እንዳልክ ዛሬ እግዚአብሔርን ማዳን ታያላችሁ። ዛሬም በመካከላችን ስላለህ እናመሰግናለን። ክብር ለአንተ ይሁን። ክብር ለመንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ጸልይ። አሜን። ክብር ለጌታ ይሁን። በአምልኮ ያገለገላችሁ፣ በጸሎት ያገለገላችሁ ሰዎች እግዚአብሔር አብዝቶ ይባርካችሁ። በእውነት ተባረኩ። በጣም ደስ የሚል ጊዜ ጌታ ሰጥቶ ስለነበር እግዚአብሔር እናመሰግናለን። ኢየሱስ ለዘላለም ጌታ። እንግዲህ ያው እንቀጥላለን ብለን እንላለን። አሜን። እንቀጥላለን፣ አማራጭ የለም። ስለዚህ ከመለኮት ባህሪው ተካፋዮች ናችሁ እያለን እየተማረን ዛሬ ላይ ደርሰናል። የመለኮት ባህሪው የተካፈልናቸው የእግዚአብሔር የመለኮት ባህሪዎች እያየን በጸሎት በትውትነት እንዲሁም ደግሞ እግዚአብሔርን እየጸለይን ጌታ የጸለየውን ጸሎትን አስተምረን ብለው በጸሎት እንዴት አድርጎ ጌታ ኢየሱስ ክርስቶስ እንዳስተማራቸው እንዲሁም ደግሞ ሳምንት ስናየው የነበረ ምን ላይ ያቁም ፍቅር ባለፈው ፍቅር ይሄኛው ሳይሆን ቤት ምንድን ነበር ስንል ነበር የሚያስታውስ ባህሪው ነው። ግን ሳምንት ያልኩት እስቲ አስታውስ። ጻፉ፣ አንዳንድ ጊዜ ጻፉ። የምንማራቸውን ትምህርቶች እንደ ማስታወሻ ያዙ። የምጽፉ ሰዎች ጌታ ይባርካችሁ። ግን የተማርነው ምንድን ነው? ክፉን በክፉ አለ ክፉን በክፉ አትመልሱ፣ በክፉ እንዳትሸነፉ እያለ ክብር ለጌታ ይሁን። እንደማልከስር እርግጠኛ ትከታተሉ ያላችሁ ወልድ አሜን። ስለዚህ ማንም ስለ ክፉ ፋንታ ክፉን አይመልስ እና በክፉ የተያዙ ሰዎች የመጀመሪያ ሴጣን ሰዎችን በክፉ ነገር አይኗቸውን ይይዛል። መጽሐፍ ቅዱስ እኮ ሰው በተፈጥሮ ደግ ነው ብሎ ደግ አይሆንም። ሰው በተፈጥሮ ደግሞ ክፉ ሰው ነው ብሎ አይሆንም። ራሱ ፈልጎታል። ግን ደግነትንና መልካምነትን እግዚአብሔር ይሰጣል። ደግሞ ክፉ ሰዎችም ደግሞ መጽሐፍ ቅዱስ ይናገራል። ክፉ ሰዎች አሉ፣ ክፉ ሰዎች አሉ። ለእነሱ ያው እንጸልያለን አይደል? ለምን መርቁ ይተባል፣ ጸልዩ ይተባል፣ እርግሙ ይተባል። አሜን ነው። ስለዚህ ትጋታችን ሰዎችን ወደ እግዚአብሔር ሀሳብ ለመመለስ የተሳሳቱት አቅም ስለሚል ሰዎች መግባት እድል ደግሞ እግዚአብሔር ሲሰጠን ደግሞ በዘመናችን እግዚአብሔር እድል ይሰጠናል አይደለ? የምንመለስበት ከየትኛው መንገዳችን እግዚአብሔር ከሌለበት መንገዳችን እንድንመለስ እግዚአብሔር እድሎችን ይሰጠናል። ስለዚህ የመጀመሪያው የአዳም ውድቀት ዳያሎግ ማድረግ ነው ማለት መመላለስ። ለምን ስትመላለሱ ክፉ ነገር ይገባባችሁ። መጀመሪያ ዲያሎግ ነው። መጀመሪያ ሰይጣን የሚሰጠን ርዕስ ነው የሚሰጠን። በዛ ርዕስ ውስጥ ከእኛ ጋር ይጀምራል ጨዋታ አይደል? ሔዋን ለሱ ነው አይደል? ዲያሎግ ያደረጉት እንዴት ነሽ ብሎ አትመጣ። እግዚአብሔር ከዚህ ውስጥ ፍሬ ውስጥ አትብሉ ብሏቸው አዋት ብሉ ብሎናል፣ ብሉ ብሎናል። ግን ያቺ ዛፍ ግን ምን አለ? አትንኩ አትብሉ አይናችሁ እንደሱ እንዳይበራ ብሎ ሲላል መሻትን ከተተባት።
ስለዚህ አንዳንድ ጊዜ ብዙ ጊዜ ተጠንቀቁ ከምትሰሙት ነገር ከምንሰማው ነገር ተጠንቀቁ። አሜን ነው ተጠንቀቃለሁ አይደል? ስለዚህ ክፉ በክፉ አይመለስ። አሸናፊ ነው የምትሆኑት። ግዴታ የምትጎዱ ሰዎች ክፉ በክፉ አይመለስ። ይህ በጣም ደስ የሚለኝ ክርስቲያን ማለት ኤንጤ የሚለው ራሱ ያው የሚዋሰውና ክርስቲያን ለምን ከመጀመሪያ ሊጣላችሁ ሲፈልግ ከተጣላችሁ ከመጀመሪያ የሚያደርገው እንደሆነ ታውቃላችሁ? ከፌስቡክ ያባረራችኋል። የመጀመሪያው በቀን የሚጀምረው የት ጋር መሰለህ? ከፌስቡክ ላይ ያነሳ አይኑን እንዳላይ ሁሉን የሚያነሳ ነገር እና በቀለ አንድ ብለሽ የዛን ጊዜ መስኪኑ ስታችሁ ከፌስቡክ ላይ ብሎክ ሲያደርጓችሁ ጻፉት። እናንተ እንዳታረጉ ተጠንቀቁ። ለምን መሰላችሁ? ከዛ ነው የሚጀምረው። ከእንትን ትንሽ አጀንዳ ይሰጠንና ከዛ በኋላ ስታሰብ ለምን አባረረች ከፌስቡክ ስትይ ትጠይቂያለሽ። ከዛስ ጥላቻ ብላችሁ ማለት ነው። አሜን ነው። ዳንኤልን ስትመለከቱት ሰዎች ዝም ብለው ቀኑበት አለ። ዝም ብለው ነው የቀኑበት። ምዕራፍ 6 ላይ ሄዳችሁ ስለ ዳንኤል መልካም መንፈስ ነበረበት ይላል። አሜን ነው። መልካም መንፈስ ስለነበረበት ዳንኤል ቀኑበት። ምንም አላደረጋችሁ። መልካም መንፈስ ነበር። አሜን። መልካም መንፈስ ሲኖር ይበሉስ ተሰጥቶ ክርስቶስ ያካፈለን ጌታ ያካፈለን መልካሙን ነገር ነው ያካፈለን። የቀኑበት ደግሞ መሳፍንቶችና እነዚህ ላይ ያሉት ሰዎች ከንጉሱ ቅርብ የሆኑ ሰዎች ናቸው የቀኑበት። ስለዚህ ዳንኤል ምንም ያለ ነቀፋ የሚኖር ሰው ስለነበር ግን አንድ ነገር አለበት። እነሱ የሚነቅፉት ሊከሱት የሚፈልጉት ነገር ምን አለበት? ጸለይ። ይጸልያል። የጸሎት ሰው ሰዎች የሆነ ድካማችሁን ፈልገው መጥተው በዛ ድካማችሁ ሊያገኛችሁ እናንተ ከጸሎት ዳንኤልን ሊያጠምዱት የሚፈልጉት ከአንደበቱ ክፉ ነገር ወጥቶ አይደለም። የሆነ ንጉሱ ሲሳደብ አያገኙት። ሲመለከቱት የሆነ ነገር አለበትን አምላኩን የሚያመልክ። ስለዚህ አንድ አዋጅ እናውጣ። ለሌላ ነገር እንዳይሰገድ እንዳይጸለይ አዋጅ። ያም ደግሞ በኤጎምና በፋስ ህግ እናውጣበትና ከዛስ በኋላ ያ ህግ ደግሞ የማይሻር የማይለወጥ የማይቀየር ህግ ስለሆነ በዚህ ህግ እንይዟለን ብለው ተማከሩ። ዳንኤል የጠራውን የሚያውቅ ሰው ስለሆነ ከበጎነትና ከመልካምነት የጎደለ ሰው አለ። በማለት በእግዚአብሔር ፊት አሜን ነው። በእግዚአብሔር ፊት የሚተጋ ሰው ነበር። በእግዚአብሔር ፊት የሚወድቅ ሰው ነበር። በየትኛውም አቅጣጫ ሊያገኙት አልቻለም። አሜን። በእግዚአብሔር ፊት ተነከ። በቃ
ደስ ይላል። አላያችሁ ቅድም ከህልውና ውስጥ መውጣት እንዴት እንደከበደ ደስ አይል? ይህ ሁሉ ትተይና ወደ ላይ ብቻ ኢየሱስ ለዘላለም ጌታ። ስለዚህ ዳንኤል ሕጉን አወጡበት። ሕጉን ሲያወጡበት ሕጉ እንደወጣ አውቆ አይገርም? ሕጉ ልክ መውጣቱን አልሰማውም አይደለም ያለው፣ አውቆ እንደ ልማዱ በምስ እንደ ልማዱ ወደ እርሱ ለመስለ ማንም ለምን ከእግዚአብሔር ሕልውና ወጥቶ ሊያውጣ አይችልም። ሕግ በለው ሕግጋት በለው ምን በለው ያውጣ መንግስታት ሕግጋት ግን የእግዚአብሔር ሕግ ግን ሃሌሉያ አምልኩኝ ስሜ ጥሩኝ እኔን ከፍ አድርጉት ነው የሚለው ኢየሱስ ለዘላለም ጌታ። ስለዚህ ዳንኤል ልማዱ በቀን 3 ጊዜ ሊጸልይ መስኮቱ ከፈተና ወደ ኢየሩሳሌም ትሄዱ ደስ መስኮቱ እንደተከፈተ ይታያል። ከውጭ እንደሚጸልይ ይታወቃል። ኢየሱስ ለዘላለም ሕጉን አውቋል። እኔ እሱን ነው አማኝ። አሜን አሜን። ኢየሱስ ለዘላለም ጌታ። አገኙት በምስሉ የተገኘው ግን እግዚአብሔር ፊት የተገኘው መሰላችሁ ሌላ ቦታ አይደለም፣ የሆነ ቦታ አይደለም፣ የሆነ ምናምን ቦታ አይደለም፣ እግዚአብሔር ፊት የተገኘው። እነሱም ሲያገኙት እግዚአብሔርም ሲያገኘው እግዚአብሔር ፊት የተገኘው። ዳንኤልም ጽሑፉ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። ጽሑፉ በተጻፈበት እንዳወቀ ክርስትና አንድና አንድ ነው ነገረው። የጀመረው መንገድ የሚያስኬደው ወደ እግዚአብሔር። ሕጉ ደግሞ አናብስቶች መካከል የሚያስጠር ጉድጓድ እኮ የማይወጣበት ነው። በትዋጥቁት የማትወጡበት ነው። ደግሞ ጉድጓድ ውስጥ እኮ አይደለም የተራራ አንበሳ ያለበት ውስጥ እንደው ምንም ብለህ ፍቅር ምናምን እንወጣለን ብትል ከስር የሚወጡት አንበሶች አሉ፣ የሚገነጣጥሉ አንበሶች አሉ። ዳንኤልን ግን እንኳን ደህና መጣ ብለው የተቀበሉት። አየህ ዳንኤል እንኳን ደህና መጣ። በዚህኛው ጎን ብትተኛ እኔ በዚህ በውሃ ላይ አልነሳም። አየህ በዚህኛው በኩል ደግሞ ስተኛ እኔ ገልበጥ ስትል ደግሞ ሙቀት ሰማል። ዳንኤል የአንበሶቹን የአፋቸውን የሰውነታቸውን ሙቀት ለሻዶ አስተኝቶታል። ንጉሱ እንቅልፍ አልተዋል። አንዳንዴ እኮ ብርድ ይላል ግን አንቺ ግለሽ እሳት ማራባሻ ታራባየው እሳት አለ በውስጥ ግን ውጩ ስታየው ብርድ ነው። ለዚህ እኮ ነው ጆኒ ብሎ ዘመረ። ጆኒ ዘመረ ሳቤ አስተጋኝ ከጉያ ስል ዙሪያው ብርድ ነው ፈለግ ሙነት ያለ ሳበኝ አስጠጋኝ ወደ አንተ። አየህ ውጩ ምንድን ነው? ብርድ ነው። አንተ ጋር ምን አለ? ሙቀት አለ፣ እሳት አለ። ዋው የስ አየህ ዳንኤል ሲገባ የአንበሳ ሳይሆን የእነሱ ሙቀት ነው የተደገፈው። አየህ በካንጋሮ ፍራሽ ለሸሚ ፕሮግራም ነበር፣ ማስታወቂያ ነበር። ኢትዮጵያ ለጥ ብሎ ነው ተኝቶ። ንጉስ ግን እዛ ይጨነቃል። ንጉሱ በዘመን በጣም በሀዘን ነው ጉድጓድ ውስጥ ይገባል። ለምን ንጉስ ለምሽ አላወቀም። ንጉሱ አየህ ክፋት እንደሰሩበት ዳንኤል የሚወደው እናንተ የሚወዳችሁ ጌታ አለ። አሜን።
አሜን በሉ። ደስ ይለኛል ይሄ መዝሙር ሳበኝ አስነቀኝ ደግሞ እያሰበስ የጸለይ ስል ሁሉ ጊዜ ተቀባይ ውስጥ ሳበኝ አስነቀኝ ከጉያ ስል ዙሪያው ብርድ ነው ፈለግ ሞገድክን ከመገኘት ወዴት ሄዳለሁ ከልውና ምን እመርጣለሁ ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግ ሞገድክን አትውጡ ካሉና ኢየሱስ ለዘላለም ጌታ ሳሱኝ አይታወቅ ክብር ለጌታ ኢየሱስ ክርስቶስ ለዘላለም ጌታ ዳንኤል እዛ ተይቶ ንጉሡ በማለዳ ኢየሱስ ለዘላለም ዳንኤል ሆይ የአንበሳ ነበር የሚጠብቀው ለምን ሲያጣጥሙት ዳንኤል ገነጣጥለው በቃ ንጉሥ ሆይ ያዳነህ እግዚአብሔር የምታመልከው እግዚአብሔር ከአንበሶች አዳነህ እንዴ ሲሉ ንጉሥ ሆይ ሃሌሉያ ይሄ ነው ንጉሥ ሆይ 1000 ዓመት ንገሥ ጉድጓድ የምትቀጣይ መልሴ ምን መሰለህ 1000 ዓመት ንገሥ ነው ጉድጓድ ውስጥ ብገባ 1000 ዓመት ንገሥ አንተ ያዳነኝ ግን እሱ ነው ይው ደስ የሚለው በእግዚአብሔር ፊትም ቅንነት ተገኝቶብኛልና በአንተም ፊት አልበደልኩም። አልበደልኩም፣ ቅንነት ተገኝቶብኛል። እኔ ፈልጌው የመጣሁት ያመለኩት እሱን ነው። ወደ እሱ ነበር ስጮህ የነበረው። አንተን አልበደልኩም፣ አንተን አልሰደብኩም። ንጉሥ ሆይ አሁንም 1000 ዓመት ንገሥ። ንግሥናው መሰለኝ ሳይሆን እሱ ነው። ስለዚህ ዳን አየህ አላለሞት ልሳን አላስቀደሙም። አየህ እኔ የማመልከው ጌታ ምናምን አላለም። 1000 ዓመት ንገሥ። ቅንነት ተገኝቶ ትምክህት የሌለው የሚመልሰው መልስ ምን መሰለህ? ቅኑን እግዚአብሔር ያደርግለት ክፉን በክፉ ልገቡት አትመልሱ። እግዚአብሔር ያካፍል። ዋው ደስ ይለኛል። በተቻላችሁ መጠን ክፉዎች ብላችሁ ክፉ ያደረጉባችሁን ሰዎች በምህረት አሸናፊዎች ናቸው። ሌላው በጣም የሚገርመኝ ሁለተኛ ነገሥት ምዕራፍ 6 ላይ ያለው የኤልሳ ነገር በጣም ይደንቀኛል። ባካፍላችሁ ደስ እሱ ይሄ ጨርሳለሁ። ሁለተኛ ነገሥት ምዕራፍ 6 ቁጥር 11 ላይ የሶርያው ንጉሥ ልቡ በዚህ እጅግ ታወከ። ማለት የታወቀው ምንድን ነው? ከላይ ከፍላችሁ ስታነቡት የእስራኤልን ንጉሥ ሊገድል በተለያየ ቦታ አጥፍቶ ይጠብቀው ነበር እና ኤልሳ ደግሞ የእስራኤልን ንጉሥ በዚህ መንገድ እንዳትሄድ፣ በዚህ መንገድ እንዳትወጣ እያለው እየከለከለው ምን ያደርገው ነበር? ያድነው ነበር። ንጉሡ አያውቅም፣ ግን ማን ይገለጥለታል? ኤልሳ፣ ነቢዩ ኤልሳ እየተገለጠለት ንጉሥ ሆይ በዚህ መንገድ እንዳትሄድ፣
አይታችኋል። አሁን የዶክተር አብይን አላየሁ የጠቅላይ ሚኒስትር አቶ መለስን ግን አይቻሉ። ሲታቸውና ቤታችን 4 ኪሎ ስለሆነ መንገዱ ምናምን ተደርጎ ተዘጋግቶ ወፍ አታልፍም። ለምን መሰረት ጠበቅ? ለምን የሀገር መሪ ስለሆኑ አደጋ ጣዮች እንዳያገኟቸው መንገዱ እሳቸው ከመውጣታቸው በፊት ከ1 ሰዓት በፊት መንገድ ላይ ያሉ መኪኖች በሙሉ ይነሳሉ። እስኪ ቦሌ እስከሚሄዱበት ዶክተር አብይ ይሆናል ብያስ ለምን መሰላችሁ? የሀገር መሪ ስለሆኑ አደጋ ጣዮች ወይም ደግሞ የሆነ አደጋ እንዳይደርስባቸው ሲቪሎች፣ የደህንነት እንትኖች፣ ወታደሮች እና ይጠብቃል። የእስራኤልን መንግስት ግን በዛ ዘመን የሚጠብቅ የነበረው ነቢዩ ማን ነው? ኤልሳ ደግሞ ወታደር ምናምን አሸክሞ ምናምን ሰው እግዚአብሔር በሚገልጥለት መለኮታዊ ስርዓት በዚህ መንገድ እንዳትል አደጋ ጣዮች አሉ፣ በዚህ በኩል ሊገሉ እያሉ ምን ያደርጉት ነበር? ይጠብቁት ነበር፣ ያስጠብቀው ነበር። እና እዚህ ክፍል ላይ 11 ላይ ስታዩት የሶርያ ንጉሥ ልቡ ታወከ ይላል። ለምን? ኤልያስ ኤልሳ በሚነግረው ምን መንገድ ንጉሱ አይሄድም ነበር፣ ደህንነቱ ይጠበቅ ነበር። ከማን ከእግዚአብሔር ማለት አሜን ነው። እኛም እኮ እንዲህ ነው የምንጠብቀው። ስንወጣ ዝም ብለን ወጥተን ዝም ብለን ይገባል አይመስላል። እግዚአብሔር ይጠበቃል። እግዚአብሔር ቸርነት። ስለዚህ ምኑ ታወከ ይላል? ልቡ ታወከ። ከዛ ባሪያዎቹን ጠራና ከኛ መካከል ለእስራኤል መንግስት የሆነ ወሬ የሚያቀብለው ሰው አለ፣ ልንገለው ስንል ያመልጠናል። አቤት እግዚአብሔር ታዳጊያችን። ልንገለው ስንል ያመልጠናል። ማን ነው ሚስጥር እያወጣ የሚናገረው ብለው ምን አሉት? ጠየቃቸው። ከዛ ውስጥ አንዱ ንጉሶ ይባላል። አቤት ነገር እኮ እንደዚህ አይደለም። ታዲያ እንዴት ከኛ ውስጥ ሰው ወሬ ያወራለት አይደለም? ምንድን ነው እሱ? ይኸውልህ አንተ በጓዳ በእልፍኝ ውስጥ የምታወራውን የሚሰማል። አሜን ነው ወይ? አይ የሚሰማል። እሱ ነው የሚያስጥልህ እንጂ እሱ ነው እንዳንገለው የሚያደርገን እንጂ ሌላ አይደለም። አቤት ጠባቂሽ አንቺ። ሃሌሉያ። እግዚአብሔር እንዲህ ነው የሚጠብቅሽ። ግራ ይገባዋል። አገኘ ነው ስንል አይ ይቀራል፣ መንገድ ይቀይራል። በዚህ መንገድ አትሄዱዋል። ዋው! ሰማያዊ መገለጥ እኮ ኢየሱስ ለዘላለም ጌታ። አሜን። ክብር ለጌታ። አሜን። እና ይህ አንድ ነቢይ አለ በእልፍኝ ውስጥ ሆነ የሚሰማ። እንዴት ሆኖ ነው ይሰማል? አንተ ተደብቀህ የምታወራው ሲሰማ እግዚአብሔር አልገባውም። እግዚአብሔር እየነገረው ነው። ለማን? ለነቢዩ። ነቢዩ ደግሞ ለንጉሱ እየነገረ ነው። ከእግዚአብሔር ተደብቆ የት ነው የሚያወራው? እግዚአብሔር ሁሉ አዋቂ ነው። ይህንን ነው እግዚአብሔር አላካፈለንም የምንለው። እግዚአብሔር በሁሉ ስፍራ የሚገኝ ሁሉን አዋቂ የሚሆን ይህን አልተሰጠንም። ለኤልሳ ግን የተገለጠለት ምንድነው? ንገረው። ለማን? ለንጉሱ። እንዳይ ቤት በዚህ መንገድ በካሳንቺስ ኮር ነው አዙረ ባብሎት አደባባይ እንደሚለው ማለት ነው። አሜን አሜን። ደስ ይላል። ስለዚህ ሰውዬ የት ነው ዛይ በሎታሪ ተቀምጧል። ቤት ተቀምጧል፣ ሎታሪ ተቀምጧል። ስለዚህ እንሂድና እሱን ከያዝነው ነገር አለ። የእስራኤል መንግስት የትም አይሄድም። አይሽ ነገርሽን ያስኩ ሲል እያስጠፋ የሚያስመልጥሽ ማን አለ? ያው ታዘሰቱ እግዚአብሔር ሸው አባምልኳቸው አንቺ አሜን
ሃሌሉያ የኔ አባት ስሙ ይባረክ። ስለዚህ ኒዳ ቦታው እዚህ ቦታ ተቀምጧል። ሁለት ናቸው ያሉት ባልና ጌያዝና ኤልሳ ሁለት ነው። የእስራኤል መንግስት እኮ አላገኙትም። ወደዛ ሄዱ። ዋናውን እንያዘ ብለው ሄዱ። አንዳንድ ጊዜ አሉ አይደለ የቀን ለእንትኖች እንደዚህ የጠዋት ወሬ የሚያወሩ ኤጀንሲያኖች አሉ አይደለ? በየቻችሁ ኤጀንቶች አሉ ኤጀንቶች አሉ። በማለዳ ቅዳሜ ማለት እኔ በጣም አንድ ነገር ይገራችሁ ይኸውላችሁ እዚህ አስተምረን ምናምን ሰከን ምናምን አሁን ልክ ሰኞ ጠዋት ስልክ ይደውላል። እዚህ እኮ ጌታ የባረከ እኮ ጥሩ ማለት ከጌታ የባረከ በኋላ ሌላ በየቸርቹ አንዳንድ ኤጀንት አላቸው። ዛሬ እሑድ ፕሮግራም እንዴት ነበር? በዚህ ሰኞ ነው የሚደውሉ ሰጣ አብያተ ክርስቲያን ያለ 7-8 አለ። እያንዳንዳቸው አንዳንድ ኤጀንሲ ያላቸው ኤጀንቶች አሉ እና ልክ እንደዛ በማለዳ እየተነሱ እንዴት ዋለ ቸርቻችሁ ይላል። አንቺ ደግሞ እንደዚህ ዋለ ስትያችሁ ጌታ ይሰውር። አሜን። እናንተ ከዚህ እንደሌላችሁ አሜን። ክብር ለጌታ። ስለዚህ ጠዋት ማን ተነሳ? ጌያዝ ተነሳና ወጣ ሲል ተከቧል። አለንዘትኛል ዋለ። እግዚአብሔር መንፈስ ያለበት እግዚአብሔር መንፈስ አለበት አይደል? አሜን። ከዛ ምን ማለት ነው? ምንድነው አለ የሶሪያ መንግስት ዙሪያውን በፈረስና በሰረገላ እንደዚህ አጥረውናል። ተደምጭከ የእግዚአብሔርም ሰው ሎሌውም ማለዳ ተነስቶ ወጣ። በዚያን ጊዜ እነሆ በከተማው ዙሪያ ጭፍራዎችና ፈረሰኞች ሰረገላዎችም ነበሩ። ሎሌውም ጌታው ሆይ ወየው፣ ምን እናደርጋለን? ጠፋን፣ አለቀን፣ በቃ የኛ ነገር ተዘጋ። ሁለቱ ነገር አላለው። እነዚህ ነው መጣ እነሱ ጋር ካለው እኛ ጋር ያለው ይበልጣል። ሃሌሉያ አሜን ይባላል። እነሱ ጋር ካለው የበለጠ እኛ ጋር ያለው ይበልጣልና አጥፍታ እንዴት አይኑ በሙሉ የታየው ፈረስና ሰረገላ በዙሪያ ያለው ይሱ ይመራ ያይ ዘንዳዩን ከፈተ። አሜን ሃሌሉያ አሜን። የትኛው ከኛ ጋር ያለው ያይ ዘንድ በእኛ እንዴት በእሳት ሰረገላ እንደተቀበልን አላወቀም። ስለዚህ እሱን እንዴት ምን በል አይኑን ግለጥለት። አሜን። አይናችን ገለጥ። አሜን። የትኛው መሰላችሁ ማየት? ከኛ ጋር ያለው ማየት፣ ከኛ ጋር የተቀመጠውን ማየት እሱ ይሳል። yes አይኑን ግለጥለት። አይኑን አብራ በተቃራኒ ደግሞ እግዚአብሔር ሆይ ብሎ ጸለየና እዚህ ያለው ህዝብ በሙሉ አይኑን ነበር አሳብ አንዱን አብራ አንዱን አሳብ አይ ይሰማል። እግዚአብሔር የጌያዝን ከፈተና እዛ የከበቡትን አይናቸውን አሳብ ይዘን እንመጣለን ብሎ የወጣ በሙሉ አይኑ ታውሮ የቱጋነት ምናምን ይባላል። ዙሪያው ማን ይብራች? ኖ መንገዱ ወደዚህ እያለ ወጣች። አንዱ ሰራዊት እየመራ ወዴት ወሰደ? ወደ እስራኤል ንጉሥ ሰው ይመስል ወዴት ወሰዳቸው? ወደ ከተማ ወደ እስራኤል ንጉሥ እየመራ ያከታተለ አይታችኋል። ኢህአዴግ ከተማ ሲገባ ተሰልፎ አይታችሁ ሲገባ አይተናል።
አይቆም ተብሎ መሰብ ከተማው ሲገቡታል ቤተ መንግስት ሲገቡ ናይታናቸው ባካሚ ደግሞ ደሪ ደግሞ ጨራቃ ሆኖ ይሳደብ በቃ ጨርሶ ነበር እንዴ ነበር ጨራቃ ሆኖ ይሳባል ያስፈራራኒ ነበር ካመጡ አለቃላችሁ ይሉ ነበር እና በሳልፍ ተብሎ ላይ ከፊት የሚመራቸው ሬዲዮ ያዘ ይዟል ልክ እንደዛ ነው ኤሊሳ እየመራቸው ይዟቸው ተብሎ ከተማ ውስጥ የንጉሱ ምንድን ናቸው? በቃ ጌታው ያ በቃ እንደዚህ ልግደላቸው ዋው አይ በሰይፍና በቀስ የማረከው ትገንዘብ ትችላለህ። አንተ አይደለም የማረካቸው የምህረት አምላክ የማረካቸው የሳ አሜን ነው። ከዛ እነዚህ ልደት ነው መንበላቸው አብላቸው አጠቃቸው አይ የከበበህን ሊያጠፋ የመጣውን አብላው አጠጣው የሚል እግዚአብሔር ቃል ብቻ ነው። አይ ንጉሱ ልግደላቸው በቃልኛ ነው ልግደላቸው። ከሰማይ ግን የተነካካው ማን ኤልሳ ግን ኖ አለ መንበላቸው አብላቸው አጠቃቸው ብዙ ምግብ ተዘጋጀው በሉን ጠጡ ማለት ሸኛቸው ካለ በኋላ የሚገርመኝ ቃል ከዛም ወዲህ ወደ እስራኤል ማንጡ አሜን ክፉ በክፉ እንዳትመልሱ ክፉ በክፉ መልስ አትስጡ አለ የሚገባችሁ እውነት ላይ ቆማችሁ እውነትን ግን ተናገሯት። እውነት ስለማትሸፍ እውነትን ደግሞ በፍቅር የምትገልጿት በየመሰላችሁ ባካችሁ እውነትን ገልጧት። ለምን መስላችሁ? አንዳንድ ጊዜ ውሸት ሲበረታ እውነት ነው ይገኛል። ለጊዜው ውሸት አቅም ሲያገኝ ምን ይሆናል መሰለሽ? እውነት ሆና ቁጭ ትላለች። አንቺ ግን እውነትን በፍቅር ይገልጽ ገልጸሽ ማለት ከዛ ስለ የሰማሽ ይስማ ያልሰማሽ ሰምቷል። ይህን ተጠንቀቁልኝ። እኛ ቤተክርስቲያን ውስጥ ያላችሁ ወገኖች ክፉ በክፉ መልሳለሁ ብላችሁ እንዳትነሱ። የክርስቲያን ቋንቋ ብቻ ሳይሆን ህይወታችንን ይሆናል በህይወታችን መገለጣል። ስለዚህ ንጉሥ ስለሆነ ገዳይ ሊያጠፉት የመጡትን ይሁን ንጉሱ እኮ አይደለም ሊይዙት የመጡት ራሱን ነቢዩን ይዘው ሊወስዱት ወስደው እኮ ልክ እንደ ጌታ ኢየሱስ ክርስቶስ ፊቱን ሸፍነውት እየመቱት እስቲ አሁን ነገር ቤት እንዳለ እያሉ ይጫወቱበት ይሆናል። እሱ ግን ለበቀል አልተነሳ። አሜን። በቀተኛ አልነበር። ሊበቀል የሚነሳ ሰው አልነበር። አሜን። ምኑን አሸነፉ? ሊወዳችሁ አዲስ ኪዳን ላይ ይላል። አዲስ ኪዳን ላይ ቢረው ምን በል አብላው ቢጣው አጠፋው። መንገድ ይዟቸው ስለመጣ እርቧቸዋል። ወታደር ደግሞ ሳይበላም ደግሞ ሊዋጋ ስለሚችል አብላቸው አጠጣቸው። ከዛ ወደ ንጉሳቸው ወደ ጌታቸው ላካቸው፣ ወደዛ መለሳቸው። አሜን። ስለዚህ በሕይወት ዘመናችሁ እግዚአብሔር እንደረዳን እግዚአብሔር እንደረዳን መጠን ምህረት እንዳገኘ ሰው በምህረት መመራት። አሜን። ስለሚያውቁ ጌታችን ስለሚወስድ ታቱ ይሄደ እምወዳችሁ ማከብራችሁ በዚህ ቦታ ላይ ያላችሁ ወገኖች እንዲሁም ደግሞ
ኦንላይን ላይ ያላችሁ ወገኖች በሙሉ ክፉን በክፉ ላለመመለስ አሜን። በክፉ ላለመመለስ ማርከው ይዘው ሊሄዱት የነበረው ቤተክርስቲያን ያደረገው በምህረት አብልቶ አጥቶ እንደመለሳቸው ይህ ጸጋ እንዲበዛልን ይህ ነገር እንዲጨመርልን የእውነት ነው የምላችሁ እግዚአብሔር ይረዳል። ተጠንቀቁ። ለትውልዳችሁ፣ ለህይወታችሁ፣ ለአገልግሎታችሁ፣ ለብዙ ነገራችን የእግዚአብሔር ቃል መሰረት ስለሆነ ማለት ነው። እስቲ እግዚአብሔር ሆይ እኔንም ወገኖቼንም እርዳ። ጊዜ ሰጠን፣ ሁኔታ ሰጠን ብለን በቀልተኞች እንዳንሆን እርዳ። የእውነት እርዳ አባት። ክፉን በመልካም ማሸነፍ የምንችልበት ጸጋ ሃሌሉያ። ጌታ ሆይ እናመሰግናለን። አባት ሆይ እናመሰግናለን።